በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁ? ይህ ንሽኩር ረቢና የተሰኘው የዩቲዩብ ቻናሌ ነው። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝኳችሁ። ለዛሬ መጠጥ ጋር በተያያዘ ክርስቲያኖች መጠጥን ሊጠጡ ይገባል ወይስ አይገባም፣ መጠጥን በተመለከተ መጽሐፍ ቅዱስ ምን ይላል የሚለው ላይ አተኩረን መረጃ እንጋራለን። መጠጥ ጋር በተያያዘ በክርስቲያኖች ዘንድ የተለያዩ አይነት አመለካከቶች ሲሰነዘሩ ይስተዋላል። መጽሐፍ ቅዱስ ስለ አልኮል መጠጥ ያለው አመለካከት ብዙ ጊዜ ሰዎችን ግራ ሲያጋባ እንመለከታለን። ምክንያቱም በአንድ በኩል መጠጥን የሚደግፉና የሚያወድሱ፣ በሌላ በኩል ደግሞ በጥብቅ የሚያስጠነቅቁ ጥቅሶችን በመጽሐፍ ቅዱሳችን ሰፍረው እንመለከታለን። ነገር ግን መጽሐፉን በጥልቀት ስናጠናው መልእክቱ በጣም ግልጽና ሚዛናዊ ነው። ዋናው መርህም በአንድ አረፍተ ነገር ሲቀመጥ አልኮል መጠጣት በራሱ ኃጢአት አይደለም፣ ነገር ግን መስከርና በአልኮል መበላሸት ኃጢአት ነው የሚል ነው። ክርስቲያኖች የሕይወታቸው መርህ መጽሐፍ ቅዱስ እንደመሆኑ መጽሐፍ ቅዱስ የሚለውን መሰረት በማድረግ በመጠጥም ሆነ በሌሎች ጉዳዮች ላይ መልስ ሊሰጡበት እና በዚያም ሊመሩበት ይገባል። የመጽሐፍ ቅዱስን አጠቃላይ ትምህርት በሶስት ዋና ዋና ክፍሎች ማየት እንችላለን። መጠጥ ጋር በተያያዘ አንደኛው አልኮል መጠጣት በራሱ ኃጢአት እንዳልሆነ በመጽሐፍ ቅዱስ የሰፈሩ ጥቅሶችን በመመልከት የምንረዳው ነው። መጽሐፍ ቅዱስ ወይንን ወይም የወይን ጠጅን እግዚአብሔር ለሰው ልጅ የሰጠው የደስታና የበረከት መግለጫ አድርጎ የሚያቀርብባቸው ክፍሎች አሉ። ለዚህም የልብ ደስታን እንደሚሰጥ በመዝሙረ ዳዊት መዝሙር 104 ቁጥር 15 ላይ የሰውን ልብ ደስ የሚያሰኝ የወይን ጠጅ በማለት እግዚአብሔር ለሰው ልጆች ከሰጣቸው መልካም ስጦታዎች አንዱ አድርጎ ይጠቅሰዋል። ሌላው የኢየሱስ የመጀመሪያው ተአምርም ይኸው የወይን ጠጅ እንደሆነ በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 2 ላይ ተጠቅሶ እንመለከታለን። ኢየሱስ በቃና ዘገሊላ ሰርግ ላይ ውሃውን ወደ ምርጥ የወይን ጠጅ ለውጦታል። መጠጥ መጠጣት በራሱ ክፉ ቢሆን ኖሮ ኢየሱስ ይህንን አያደርግም ነበር የሚሉ መከራከሪያዎችን የሚያነሱ ይህንን መጽሐፍ ቅዱሳዊ ክፍል ይጠቅሳሉ። ለጤና ጥቅም በተመለከተ ቅዱስ ጳውሎስ ለጢሞቴዎስ በጻፈው ደብዳቤ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ የተቀመጠው ለሆድህና ለብልሃትህ ድካም ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ትጠጣ ብሎታል። ሌላው መጠጥን በተመለከተ ሁለተኛው የምንመለከተው መጽሐፍ ቅዱሳዊ ትምህርት ስካርና ከመጠን በላይ መጠጣትን በጥብቅ የሚኮንኑ ጥቅሶችን የምናገኝ መሆኑ ነው። መጠጣት ባይከለከልም መጽሐፍ ቅዱስ ስለ ስካር ወይም ራስን መቆጣጠር እስኪያቅት ድረስ መጠጣትን ጨርሶ አይታገስም። ስካርን እንደ ከባድ ኃጢአትና ሕይወትን የሚያበላሽ ተግባር አድርጎ ያቀርበዋል። ይህንንም የወይን ጠጅ ፌዘኛ ያደርጋል፣ የሚያስክር መጠጥም ሁካተኛ ያደርጋል፣ በእርሱም የሚስት ሁሉ ጠቢብ አይደለም በማለት በመጽሐፈ ምሳሌ ምዕራፍ 20 ቁጥር 1 ላይ እንመለከታለን። ቅዱሳን ሐዋርያትም መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ማባከን አለበትና በማለት በኤፌሶን መልእክት ምዕራፍ 5 ቁጥር 18 ላይም አስተምረውናል። መጠጥ ጋር በተያያዘ የመጽሐፍ ቅዱስ የመጨረሻው መልእክት ሰካራሞች የእግዚአብሔርን መንግሥት እንደማይወርሱ በግልጽ ያስጠነቀቀበት በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ የተመለከተው ይገኝበታል። በሶስተኛነት የምንመለከተው ከመጠጥ ጋር በተያያዘ በመጽሐፍ ቅዱስ ሰፍሮ የምንመለከተው ለክርስቲያኖች የተቀመጡ ወሳኝ የመሪነት መርሆችን ነው። አንድ ክርስቲያን መጠጣት እችላለሁ ከሚለው መብቱ በላይ ሊያስብባቸው የሚገቡ 3 ትላልቅ መርሆች እንዳሉ እንመለከታለን። የመጀመሪያው የሌሎችን ሕሊና አለማሰናከል ነው። በአዲስ ኪዳን ትልቅ ትኩረት የተሰጠው ነጥብ ይህ ነው። አንተ መጠኑን ጠብቀህ የመጠጣት ብቃት ቢኖርህ እንኳ ያንተ መጠጣት ሌላውን ደካማ ወንድም ወይም እህት የሚያሰናክል ወይም ወደ ስካር የሚመራቸው ከሆነ አለመጠጣቱ ይመረጣል። ስጋን አለመብላት፣ የወይን ጠጅንም አለመጠጣት
ወንድምህን የሚያሰናክልበትን ነገር ሁሉ አለማድረግ መልካም ነው እንዲል ሮሜ ምዕራፍ 14 ቁጥር 21። ሌላውም ራስን መግዛት ነው። ክርስቲያን በማንኛውም ነገር የመግዛት ስልጣን ሊኖረው የሚገባው በክርስቶስና በቅዱስ መንፈሱ ብቻ ነው። አልኮል ያንተን አስተሳሰብ፣ ንግግርና ውሳኔ የሚቆጣጠርበት ደረጃ ላይ ከደረሰ ነፃነትህን አጥተሃል ማለት ነው። ጳውሎስ ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚጠቅም አይደለም፣ በማንኛውም ነገር ስር አልገዛም በማለት በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 12 ላይ አስቀምጧል። ሌላውም ለተጽዕኖ ፈጣሪዎችና መሪዎች የተሰጠ ጥንቃቄ ነው። በመጽሐፍ ቅዱስ ውስጥ ትልቅ ኃላፊነት ያለባቸው መሪዎች፣ ነገሥታትና ካህናት ከመጠጥ እንዲርቁ ወይም በጣም እንዲጠነቀቁ ይመከራሉ። ምክንያቱም መጠጥ ፍርድን ያሻማል፣ ማስተዋልንም ያጠፋልና ነው። መጽሐፈ ምሳሌ ምዕራፍ 31 ቁጥር 4 እስከ 8። መጽሐፍ ቅዱስ አልኮልን ፍጹም እርም ወይም የተከለከለ ነገር አያደርገውም። ነገር ግን ከመጠን ማለፍና ስካር የሚያመጣውን ማህበራዊ፣ መንፈሳዊና አካላዊ ውድመትን በስፋት ያስተምራል። ለዚህም አንድ ክርስቲያን አልኮል ለመጠጣት ሲያስብ መጠየቅ ያለበት ተፈቅዶልኛል ወይ የሚለውን ብቻ ሳይሆን ይህን ማድረጌ እግዚአብሔርን ያከብረዋል? እኔንስ ይገነባኛል? ሌሎችንስ ያነጻል ወይስ ያሰናክላል? የሚሉትን ጥያቄዎች መሆን አለበት። ብዙ ክርስቲያኖች ከነዚህ መርሆች በመነሳትና ራሳቸውን ሙሉ በሙሉ ለመጠበቅ ሲሉ ከአልኮል መጠጥ ሙሉ በሙሉ መራቅን ይመርጣሉ። ከዚሁ ሐሳብ ጋር በተያያዘ አንድ ክርስቲያን በአሁኑ ዘመን በተለይም በእኛ ማህበረሰብ ውስጥ ከአልኮል መጠጥ ጋር ስላለው ግንኙነት ሊያስተውላቸው የሚገቡ ተግባራትና ጥንቃቄ የሚሹ ነጥቦችን ደግሞ አብረን እንመልከት። በመጽሐፍ ቅዱስ ዘመን የነበረው የወይን አጠቃቀምና የዛሬው ዘመን የአልኮል መጠጦች ባህሪ አንዳንድ መሰረታዊ ልዩነቶች እንዳሏቸው መገንዘብ ያስፈልጋል። ይህንን ማወቅ ሚዛናዊ ውሳኔ ለመስጠት ይረዳል። መጠጥን በተመለከተ መገንዘብ ያለብን የአልኮል መጠን ወይም ኮንሰንትሬሽን የምንለውን ነው። በመጽሐፍ ቅዱስ ዘመን የነበረው ወይን የተፈጥሮ የመፍላት ሂደትን ብቻ ያለፈ በመሆኑ የአልኮል መጠኑ አነስተኛ ነበር። በተጨማሪም በዚያ ዘመን ወይንን ከውሃ ጋር ቀላቅሎ መጠጣት የተለመደ ባህል ነበር። የዛሬዎቹ መጠጦች ግን በጣም ከፍተኛ የአልኮል መጠን ያላቸውና ሰውን በፍጥነት የመቆጣጠር አቅማቸው ከፍተኛ ነው። ከቀደመው ዘመንና ከአሁን ዘመን ጋር ያለው የመጠጥ ልዩነት ደግሞ ሌላው ልናስተውለው የሚገባው የውሃ ንጽህና ችግር ነው። በጥንቱ ዘመን የነበረው የውሃ አቅርቦት አስተማማኝና ንጹህ ስላልነበረ ወይንን እንደ ጤና መጠበቂያና ባክቴሪያ መከላከያ አድርገው ይጠቀሙበት ነበር። ቅዱስ ጳውሎስም ለጢሞቴዎስ በላከው መልእክቱ ስለ ሆድህ ድካም ጥቂት ወይን ጠጣ ያለው ከዚህ የምግብ መፍጨትና የጤና ሁኔታ ጋር በተያያዘ እንደሆነ እንረዳለን። ዛሬ ግን ንጹህ ውሃና የተሻሻሉ መድኃኒቶች ባሉበት ዘመን ይህንን ጥቅስ ያለ አውዱ ለጠጣር መጠጦች ማረጋገጫ ማድረግ አስቸጋሪና ምክንያታዊ ያልሆነ ነው። የአልኮል መጠጥን ከመንፈሳዊ ይዘቱ አንጻር በዚህ ልክ ከተመለከትን ማህበራዊና ስነ ልቦናዊ ተጽዕኖዎችን ደግሞ አብረን እንመልከት። መጽሐፍ ቅዱስ ስለ መጠጥ ከሚያስተምረው መንፈሳዊ መመሪያ ባሻገር ክርስቲያናዊ ስነ ምግባር በዙሪያችን ባሉ ሰዎች ሕይወት ላይ የምናሳድረውን ተጽዕኖ እንድንመረምረውም ያሳስበናል። ለዚህም አርአያነትና ተጽዕኖ ወይም ኢንፍሉዌንስ የምንለው ተጠቃሽ ነው። እኛ የምናደርገው ነገር ሁሉ በሌሎች ዘንድ ይታያል። በተለይ በቤተሰብ፣ በስራ ቦታ ወይም በማህበረሰብ ውስጥ ትልቅ ኃላፊነትና የሰዎች መከበር ያለን ሰዎች የምናደርገው ምርጫ ትልቅ ክብደት አለው። እኛ መጠኑን ጠብቀን መቆጣጠር እንችላለን ብለን የምንወስደው አንድ ብርጭቆ መጠጥ እኛን አርአያ አድርጎ ለሚያየው ወጣት ወይም ደካማ ሰው መጠጥን የመለማመጃ በር ሊሆን ይችላል። ሱስና ራስን ማታለልም እንዲሁ የሚነሳ ጉዳይ ነው። አልኮል ቀስ በቀስ የመላመድና የማስገዛት ባህሪ አለው። መጽሐፍ ቅዱስ በወይን ጠጅ ፍቅር አትውደቁ እንደሚል ብዙ ጊዜ ሰዎች ራስን ከመግዛት ወደ ሱስ ሲገቡ አያስተውሉትም። ስለዚህም ከመስመሩ በጣም ርቆ መቆም ፍጹም ሰላምና ደህንነትን የሚያሳጣ ጉዳይ ነው። ታዲያ አንድ ክርስቲያን መጠጥን በተመለከተ ምን አይነት አቋም ሊኖረው ይገባል የሚለውን በመጨረሻ አብረን እንመልከት። ክርስቲያኖች በዚህ ጉዳይ ላይ በሁለት ዋና ዋና መንገዶች
ሊጓዙ እንደሚገባ መጽሐፍ ቅዱሳችንና የቤተ ክርስቲያን አባቶች ያስተምራሉ። አንደኛው ሙሉ በሙሉ የመከልከል አቋም። ብዙ አማኞች በአሁኑ ዘመን መጠጥ የሚያመጣውን ማህበራዊ ቀውስ ማለትም የቤተሰብ መፍረስን፣ ወንጀልን፣ የጤና መታወክን በማየትና የሌሎችን ሕሊና ላለማሰናከል ሲሉ ከአልኮል ሙሉ በሙሉ ይርቃሉ። ይህ ምርጫ ከመጽሐፍ ቅዱስ ለሌሎች መሰናክል አለመሆንና ነቅቶ ከመጠበቅ መርሆ ጋር ፍጹም የሚስማማ ነው። ሁለተኛው ልከኝነት ነው። አንዳንድ ወገኖች መጽሐፍ ቅዱስ መጠጥን በራሱ ስላልከለከለ ሳይሰክሩና ስርዓትን ሳይለቁ ማህበራዊ ክብሩን ጠብቆ በጥቂቱ መጠቀምን ኃጢአት አድርገው አይቆጥሩትም። ነገር ግን ይህ አቋም ከፍተኛ የሆነ ራስን የመግዛት መንፈሳዊ ብስለትና ጥንቃቄን የሚሻ ጉዳይ ነው። እናም ቅዱስ ቃሉ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት፣ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ይለናል። ውሳኔያችን ምንም ይሁን ምን ያ ምርጫችን እግዚአብሔርን የሚያከብር የእኛን ምስክርነት የማይበክልና ሌላውን ሰው የማይጥል መሆኑን ማረጋገጥ የክርስቲያን ሁሉ የዘወትር ኃላፊነት ነው ማለት ነው። ስላደመጣችሁና ስለተመለከታችሁ እጅግ አድርጌ አመሰግናለሁ። በዚሁም ይህንኑ ንሽኩር ረቢና የተሰኘውን የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ይስጥልኝ።